ከአነጋጋሪው ኢብራሂም ትራውሬ ጋር የተደረገው አስገራሚው ቃለ ምልልስና ያጋለጠው አደገኛው የፈረንሳይ ሴራ የመላው አፍሪካውያን ኩራት እየሆነ የመጣው ኢብራሂም ትራውሬ መላው ዓለምን ማነጋገሩን ቀጥሎበታል። ኢብራሂም ትራውሬ በትላንትናው ዕለት በነበረው ቃለ ምልልስ ላይ እጅግ አስገራሚና ማንም ያልጠበቃቸው ነገሮችን አንስቷል። ይህ የቶማስ ሳንካራ መንፈስ ወራሽ የሆነው ሀገሩን ቡርኪና ፋሶን ታላቅ ለማድረግ ቆርጦ የተነሳው ወጣቱ መሪ ኢብራሂም ትራውሬ የፈረንሳይን ያልተጠበቁ ሚስጥሮችን አጋልጧል። ለመሆኑ ኢብራሂም ትራውሬ በነበረው ቆይታ ምን አይነት ሚስጥሮችን አጋለጠ? የብዙዎችን ልብ የነካው ንግግሩስ ምንድነው? በትንታኔ እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ። ኢብራሂም ትራውሬ የአፍሪካን ታሪክ በራሷ መንገድ እየጻፈች ለመላው ዓለም ስታስተጋባ የነበረችው ፈረንሳይ እጅግ ጸያፍ ተግባራት ስትፈጽም እንደነበረ አጋልጧል። ኢብራሂም ትራውሬ በልጅነቴ የፈረንሳይ RFI እና ፍራንስ 24 የመሳሰሉ የሬዲዮ ፕሮግራሞችን ሳዳምጥ አድጌያለሁ። ታዲያ ከጊዜ በኋላ የተረዳሁት ነገር ፈረንሳይ በእነዚህ የሬዲዮ ፕሮግራሞቿ የቡርኪና ፋሶ ዜጎችን አእምሮ የመረዙ ሁሌም የበታችነት ስሜት እንዲሰማቸው የሚያደርግና በሷ ተገዥነት ውስጥ ብቻ እንዲያልፉ የሚያስገድዱ አደገኛና መርዛማ ሐሳቦችን እንደምታስተላልፍ ነው የገባኝ በማለት ይናገራል። ኢብራሂም ትራውሬ ይቀጥልና አስታውሳለሁ በ2023 በሴንት ፒተርስበርግ በነበረው የሩሲያ የአፍሪካ ስብሰባ ላይ እጅግ አስገራሚ ነገሮችን ተምሬበት ነበር። ገንቢና መልካም የሚባሉ ውይይቶችን ከሩሲያ ጋር አድርገን ነበር። በዚያ ውስጥ የገባኝ ነገር ለባህል ለታሪክና ለነጻነት መታገል ልክ እንደ ሩሲያውያን ታላቅ ሆነህ እንድትቆይ ያደርግሃል። ሩሲያውያን ይህን ሁሉ ጠብቀው ለማስቀጠል ታላቅ መስዋዕትነትን ከፍሏል። እናም እኛም በላያችን ላይ ተጭናን የነበረችውን የታሪካችን የባህላችንና የማህበረሰባዊ እሴታችን ጠላት የነበረችውን ፈረንሳይ በማባረር ቡርኪና ፋሶ ነጻነቷን የጠበቀች ሀገር አድርገናታል። ፈረንሳይ ማዕድናችንን ስትዘርፈው ነው የኖረችው። አንዳችም ሀገራችንን የሚጠቅም ነገር አልሰራችም። ይልቁንስ በእኛ ማዕድናት የራሷን ሀገር አበልጽጋለች። በአንጻሩ ከሩሲያ ጋር ጥሩ የሚባል ወዳጅነት ፈጥረናል። ባለፉት 2 ዓመታት ከሩሲያ ጋር በነበረን ግንኙነት በወታደራዊ በኢኮኖሚያዊ እንዲሁም በትምህርት ዘርፍ እጅግ ውጤታማ የሚባል ግንኙነት ነበረን። የወታደራዊ ኃይላችንን ለማጠንከር እጅግ ዘመናዊ የሚባሉ መሳሪያዎችን ከሩሲያ አግኝተናል። በቴክኖሎጂውም ዘርፍ ከሩሲያ ብዙ የተማርነው ነገር አለ። የቡርኪና ፋሶ ዋነኛ የውጭ ንግድ ምንድነው ከተባለ የወርቅ ማዕድን ነው። ቡርኪና ፋሶን በግብርናው ዘርፍ ለማዘመን ወደ ተሻለ ደረጃ ለማድረስ እየሰራ እንገኛለን። የሚያስገርመው ነገር ታዲያ እንደ ፈረንሳይ ያሉ የውጭ ኃያሎች የኢምፔሪያሊዝም ሸክም በእኛ ላይ ያስቀምጠው እኛን በርስ በርስ ጦርነት ውስጥ ተዘፍቀን እንድንቀር ሲሰሩ ኖሯል። ምክንያቱም ደግሞ ተዝቆ የማያልቀው ሀብታችንን በመዝረፍ ራሳቸውን ማበልጸግ ስለሚፈልጉ ነው። መሳሪያ በመበተን የራሳቸውን አሸባሪ ቡድኖች ያደራጃሉ። ከዚያም ወደ ማዕድን ስፍራቸው ይልካሉ። የሚያስገርመው ደግሞ የአሁኖቹ የሽብር ቡድኖች ሰው አልባ ድሮኖችን ጭምር የታጠቁ መሆናቸው ነው። ከየት አመጡት ካልን ደግሞ ግልጽ ነው። እነዚህን አሸባሪዎች የሚያስታጥቁት የእኛን ሀብት መዝረፍ የሚፈልጉ የውጭ ኃይሎች ናቸው። ይህን ሁሉ የሚፈጽሙት ሀገሪቱ የተረጋጋች እንዳትሆን ለማድረግ ነው። ነገር ግን እነሱ በቆፈሩት ጉድጓድ አልገባንም። ይልቁንስ እያንዳንዱ መንገዳቸውን ቀድመን በመረዳት ተገቢውን መልስ እየሰጠን ሀገራችን ቡርኪና ፋሶ መድረስ ወዳለባት ከፍታ ለማድረስ እየታገልን ነው። አሁን ትግሉ ከኢምፔሪያሊዝም ጋር እና እሳቤውን ከሚያራምዱ ሀገራት ጋር ነው። በተመሳሳይ ሁኔታ ኢምፔሪያሊዝምን አብዝተው ከሚጸየፉና ከሚታገሉ ሀገራት ጋር እንተባበራለን ሲልም እጅግ አስገራሚ ንግግር ተናግሯል። እንደሚታወቀው ደግሞ ሩሲያ የምትዋጋው አፍሪካውያንን ሽባ ያደረገውን ኢምፔሪያሊዝም ነው። በትምህርቱ ገፍቶ የሄደ አፍሪካዊ አብዛኛው የሩሲያ ደጋፊ ነው። አፍሪካውያን ፑቲን አፍሪካ ከወደቀችበት እንዳትነሳ አድርጎ የጠላትን ኢምፔሪያሊዝም እየተዋጉ እንዳለ ነው የሚያምኑት። ምዕራባውያኑ የሚዋጉትም ለዚህ ዓላማቸው ወይም ለኢምፔሪያሊዝም ስርዓታቸው እንቅፋት የሆነባቸውን ሩሲያን ለማስገበር ነው። ምዕራባውያን ሁሉም አቋማቸው በሚያስብል ደረጃ በሌሎች ሀገራት ላይ ዘላቂ ለዘመናት የሚሆን አድቫንቴጅ እየወሰዱ መኖር ነው። አውሮፓውያን በመቶዎች ዓመታት ቀኝ ገዝተው በዘረፏቸው ሀገራት ላይ ዛሬም የውለታ ከፋይነት ስሜት ሳይሆን ዘረፋቸው ለመጪው ትውልድ እንዲተላለፍ ስልት በመንደፍ ይበልጥ ድሃ ማድረጋቸውን ቀጥሏል። ኢብራሂም ትራውሬም ይህን ሀገራቸውን ለዘመናት ወደ ኋላ እንድትቀር ያደረገውንና አሁን ለለውጥ ስትነሳ እየተጋፉ ሊጥላት የሚሞክረውን የፈረንሳይ የኢምፔሪያሊዝም እሳቤ ነው በአደባባይ አውጥቶ ያሰጣው። ይህን አስከፊ ሁኔታ የተረዱም ሆኑ ያልተረዱ ሀገራት ከጣልቃ ገብነቱ መላቀቅ አይደለም መሞከሩ የሚያስከፍለው ዋጋ ማዕቀብና ጦርነት መሆኑን ኩባ፣ ቬንዙዌላ፣ ፓናማ፣ ኢራን፣
ቱርክ፣ ራሽያ፣ ቻይና፣ ኤርትራ፣ ኢትዮጵያ ወዘተ ምስክር ናቸው። የዓለም የፖለቲካና የኢኮኖሚ አብዮት በተናጠል ሀገር ሁኔታ ብቻ የሚወሰን ለመሆኑ በጣም አስቸጋሪ ሆኗል። የኛ የሁሉም ነገር መበላሸት ተጠያቂ ፈረንሳይ ነች። እኛ ከሩሲያ ጋር ጥብቅ ግንኙነት ስንመሰርት እያንዳንዱ የምንወስነው ውሳኔ በሩሲያ ተጽዕኖ ስር ያለፈ እንደሆነ አድርገው ይናገራሉ። ምክንያቱም እንደ ፈረንሳይ ላሉ ሀገር አፍሪካ በራሷ ተነሳሽነት ከፈለገችው ሀገር ጋር ዲፕሎማሲያዊ ግንኙነት መፍጠር፣ ኢኮኖሚያዊ ትስስር ማጠናከርና ወታደራዊ ግንባታዎች ላይ የተሻሉ የፈጠራ ስራዎችን መስራት አትችልም። ሁሌም ጥገኛ ሆና ነው የምትታያቸው። ሁሌም አፍሪካ ከፍተኛ ኢኮኖሚያዊና ወታደራዊ አቅም ካላቸው ሀገራት ጋር ግንኙነት ከመሰረተች ሁሉም ነገር በዚያ ሀገር የሚዘወር ይመስላቸዋል። ምክንያቱም እነሱ የሚያደርጉት ያንን ስለሆነ ነው። እኛ እየታገልን ያለነው ይህን ነው። ለምሳሌ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ንግግር ተመልከቱ። ሁልጊዜም ወጣት አፍሪካውያን በሩሲያና መሰል ሀገራት ሚዲያዎች ተጽዕኖ ስር የወደቁ እንደሆኑ አድርገው ይናገራሉ። በአንጻሩ ግን የራሷ የፈረንሳይ ሚዲያዎች ታሪክን እየጠመዘዙ የሐሰት ትርክትን ሲነግሩ ነው የከረሙት። አፍሪካ በዚህ ደረጃ ምንድነው የበደለችው? ጥቁር አፍሪካውያን በፈረንሳይ የደረሰባቸው በደል ማን ይረሳዋል? ይህ እኮ በመላው አፍሪካውያን ልብ ውስጥ የተቀመጠ ጠባሳ ነው። እናም ዛሬ አፍሪካውያን መንቃት አለባቸው። ምክንያቱም በጨለማው የኢምፔሪያሊዝም ህሳብ የተውጠው የቀሩ ያንን ዛሬም ለመፈጸም የሚታገሉትን ሀገራት የሚደግፉ አፍሪካውያን አሉ። ምናልባት እነዚህ ሀገራት የሆነ ጥቅም አግኝተው ይሆናል። ነገር ግን ይህ አያዘልቃቸውም። አፍሪካ የራሷን ታሪክ በራሷ ልጆች መጻፍ አለባት። ለዚህም እንታገላለን። ቀደም ሲል እንደተናገርኩት የፈረንሳይ ሬዲዮኖች ሳዳምጥ በማደጌ እጸጸታለሁ ሲልም በድጋሚ አስረግጦ ተናግሯል። ሩሲያ ለቡርኪና ፋሶ የጦር መሳሪያ ድጋፍ ከሚያደርጉ ጥቂት ሀገራት አንዷ ናት ሲሉ ኢብራሂም ትራውሬ ተናግሯል። ከሩሲያና ቻይና ውጪ ሌላ ማንም የለም። ሌላ ቦታ የሚደርስብን የከፋ ነው። ገንዘብ እናቀርባለን፣ ግን ሊሸጡልን ፍቃደኛ አይደሉም ሲሉ የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬ ለስፑትኒክ አፍሪካ ተናግሯል። የሩሲያ ወታደራዊ ባለሙያዎች ሀገሪቱ ሽብርተኝነትን ለመዋጋት በምታደርገው ጥረት የመሳሪያዎችን አጠቃቀም ስልጠና እየሰጡ መሆኑንም አመልክቷል። ትራውሬ በሩሲያ ድጋፍ የራሳችንን ወታደራዊ ኢንዱስትሪ መገንባታችንን መቀጠል እንፈልጋለን። ይህን ትብብር በማጠናከር ትግላችንን እንቀጥላለን ብሏል። ለፓን አፍሪካኒዝም ትግል ታማኝ ነኝ የ37 ዓመቱ የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬ ከስፑትኒክ አፍሪካ ጋር ባደረጉት ቃለ ምልልስ ለፓን አፍሪካኒዝም ትግል ታማኝ መሆናቸውን ጠቁመው እንቅልፋቸውን ጭምር ለመሰዋት ዝግጁ መሆናቸውን ገልጿል። 2 ሰዓት እተኛ ነበር፣ አሁን ደግሞ ወደ 1 ሰዓት ቀንሼዋለሁ ብሏል ትራውሬ። ዓላማውን ላለመክዳት ለፓን አፍሪካ ትግል ታማኝ ሆነው ለመቆየትና መላውን ትውልድ ለማነሳሳት ቃል ገብቷል። በርካቶች ከቶማስ ሳንካራ ጋር የሚያመሳስሏቸው ኢብራሂም ትራውሬ በአፍሪካ ወጣቶች የተጣለባቸውን ከባድ ኃላፊነት እንደሚረዱም ጠቁሟል። አፍሪካ በብዙ ፈተናዎች አልፋለች። አንድ ልንሆን፣ ልንሰራ፣ ልናድግ የምንችልበት ጊዜ አሁን ነው። ተልኳችን ነው፣ እንፈጽመዋለን ሲሉ ለስፑትኒክ አፍሪካ ተናግሯል። ብዙ አፍሪካውያን ከምዕራብ ዓለም ጋር ያለውን ግንኙነት መጠየቅና ለምንድነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛባት የሚሉ ጥያቄዎችን እያነሱ መሆኑን ይናገራሉ። እንደ አውሮፓውያን አቆጣጠር በ2022 በመፈንቅለ መንግስት ስልጣኑን ከተቆጣጠረ በኋላ የትራውሬ አገዛዝ የቀድሞ የቡርኪና ፋሶ ቅኝ ገዢ ፈረንሳይ ምትክ ከሩሲያ ጋር ጠንካራ ወዳጅነት እንድትመሰርት አድርጓል። ይህም የሩሲያ ፓራሚሊተሪ ብርጌድ ማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ አድርጓል። ይህ በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ያካትታል። የውጭ ኩባንያዎች በአካባቢያቸው ስራዎች ላይ 15 በመቶ ድርሻ እንዲሰጡና ክህሎቶችን ለቡርኪና ፋሶ ሰዎች ማስተላለፍን ይጠይቃል። ደንቡ በቡርኪና ፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በሚያዝያ ወር መጨረሻ ላይ ፍቃድ ለተሰጠው የሩሲያ ማዕድን አውጪ ኖርድጎርድ አሊያም ወታደራዊ ጁንታ በሀገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት ማቋቋም ላይ ነው። ኢምፔሪያሊዝም የብዝበዛ ቀንበር ነው። ቅኝ ገዢነት በጠመንጃ አንበርክኮ በኃይል ግዛትን የመውረር ስልትን ብቻ አይከተልም። የምዕራባውያን ወረራ ቅኝ ገዢያዊ ኢምፔሪያሊዝም ራሱን ቀይሮ በብድር በእርዳታና በፕሮፓጋንዳም ሊመጣ የሚችል ወረራ ነው። የአፍሪካው ቼጎቬራ የተባለው የቡርኪና ፋሶ የቀድሞ መሪ ቶማስ ሳንካራ ስለ አፍሪካ ነጻነት ብዙ ሰብኳል። አፍሪካ ከቅኝ ተገዥነት ራሷን እንድታላቅቅ ባጭር የስልጣን ቆይታው ብዙ ጥሯል። ምዕራባውያን በሴራ ፖለቲካ አስገድለው ባጭሩ ቢያስቀሩትም ቶማስ ሳንካራ ግን ዛሬም ድረስ ከቡርኪና ፋሶ አልፎ ለመላው አፍሪካውያን መነሳሳት የሚሆን ታላቅ አስተምሮችን ትቶ ማለፍ ችሏል። በአንድ ወቅት በፈረንጆቹ 1987 በያኔው የአፍሪካ አንድነት ድርጅት የአዲስ አበባ ስብሰባ ላይ ቀርቦ ያደረገው የምዕራባውያንን ብድር የተመለከተ ንግግር ደግሞ ከነዚህ የቶማስ ሳንካራ አስተማሪ ገለጻዎች አንዱ ነው። ንግግሩ እንዲህ የሚል ነበር።
ብድር ከአበዳሪው አንጻር መታየት አለበት። የብድራችን ምንጭ ደግሞ የኛ የአፍሪካውያን ቅኝ ገዢዎች ናቸው። የሚያበድሩን ሰዎች እኮ ቅኝ ሲገዙን የነበሩ ሰዎች ናቸው። ወንድም እህቶቻችንን መገልገያ በማድረግ በእነሱ በኩል የብድር እጆቻቸውን ለኛ የሚዘረጉት ቅኝ ገዢዎች ኢኮኖሚያችንና ፖለቲካችንን ሲቆጣጠሩ የኖሩ ኃይሎች ናቸው። እኛ ገንዘቡን አልተቀበልንም። ስለዚህ የመክፈል ግዴታ የለብንም። ብድር የድህረ ኮሎኒያሊዝም ቅኝ ተገዥነት ነው። ቅኝ ገዢዎች ራሳቸውን ከቅኝ ገዥነት ወደ የቴክኒክ እገዛ አቅራቢነት የቀየሩበት መሳሪያ ነው። እነዚህ ሰዎች የቴክኒክ አጋዦች ሳይሆኑ በቴክኒክ ገዳዮች መባል አለባቸው። የፋይናንስ እገዛ ከሚያቀርቡ አካላት ተበደሩ ይሉናል፣ ብድርም ይሰጡናል። ነገር ግን ለ50ና ለ60 ዓመታት ወይም ከዛ በላይ በዳ ቀኝ ይገዙናል። የህዝባችንን ጥቅም አሳልፈን እንድንሰጥ ያደርጉናል። አሁን ባለው ሁኔታ ብድር አፍሪካን ለዳግም ባርነት ለመዳረግ የተጠነሰሰ ሴራ ነው። በውጭ ኃይሎች ህግና ደንብ የአፍሪካ ልማትና እድገት እንዲመራ ለማድረግ የታሰበ ነው። ለሀገሮቻችን ብድር የሚያንቆረቁርልን ወገኖች አስገዳጅ የመመለሻ ቅድመ ሁኔታዎችን አስቀምጠው ነው ገንዘቡን የሚሰጡን። እያንዳንዳችን ከሀገራችን ሳንወጣ የነርሱ ባሪያ ነው የምንሆነው። ይህ መሰሉን ዕዳ ነው እንግዲህ ክፈሉ የሚሉን ሲል ተናግሮ ነበር። አሁን ደግሞ የእሱ ምትክ የሆነው ዳግማዊ ቶማስ ሳንካራ እየተባለ የሚጠራው ኢብራሂም ትራውሬ የፈረንሳይን ጉድ አጋልጦ ኢምፔሪያሊዝምን እንደሚዋጋ ቃል ገብቷል። አበቃን። መልካም ጊዜን ተመኘን።